ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ዋሽቶ የሚያገኝም ተመሳሳይ፣ ሰርቆ የሚያገኝም ተመሳሳይ። ይሄ አቅልን ነው እየሰረቀ ያለው፣ ትውልድን ነው እየሰረቀ ያለው። ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል። ቀላል ነው እያልኩ አይደለም። ያም ሐራም ነው። ዲስትራክሽኑ ውድመቱ ግን የዚህኛው በጣም የባሰ ነው። እያንዳንዱ ቤት እያንዳንዱ ቦታ እየገባ እያወደመ ነው የሚሄድ ያለው ማለት ነው። ወዴት ነው እየሄድን ያለ ነው? መልካም ተናጋሪዎች፣ ወደ መልካም የሚጠሩ ሰዎች ፎሎወር የላቸውም። ብዙ ተከታይ ያላቸው በሶሻል ሚዲያ እነማን ናቸው? የሚሳደቡት ዋልጌዎች። በቃ የፈለከውን ቆሻሻ የዝሙት ቃል ሐራም ፈለከውን ነገር አድርግ፣ ተናገር፣ ብቻ ታወቅ፣ ገንዘብ አግኝ። ይሄ ገንዘብ እኮ ገና አላህ Subhanahu Wa Ta'ala ቂያማ ቀን መቀጣጫው ነው የሚያደርገው። የማትወስዱት በጣም ብዙ ሰዎች አላችሁ። አሁን የቲክቶክ ሽልማት ተሸለመ የተባለውን ግለሰብ ወጣት ነው ባይዞ ቢያረግለት ደስ ይለኛል። በጥሩ ፓዝ ሄዶ በጥሩ ምናምን ሄዶ አንፎርቹኔትሊ በጥሩ ፓዝ ሄዳ አይደለም እዚህ ሀገር ውስጥ በጥሩ ፓዝ ሄዶ እንዳልኳችሁ እውቅና ስለማትሰጡ እንዳልፍ እያረጋችሁ ያላችሁት አሁን እናንተ በዚህ ልጅ ምክንያት የሸለማችሁት ሽልማትና ያረጋኛችሁት ሁካታና ግርግር እና እሱ ባገኘው ኢንፌመስነት ጥላ ስር ተጠላችሁ የራሳችሁን ስምና ምናምን ልታድሱ የምትሞክሩ ሰዎች በጣም ናፈርኩባችሁ ነኝ። በነገራችን ላይ እንደዚህ አፍሬ ያላቀም በዚህ ያለ እዚህ ደረጃ ደረስናል መሰለኝ። ማለት ምን ሰግጥ የሚል ቃል አንዴ ለምጠራው እዚህ ጋር ብቻ ትርጉሙ ምንድነው ተብሎ ቢጠይቅ ሰው አንዳንዱ በማር ሊያለሰልሰው ይሞክራል። ኖ እሱ ማለት የፈለገው እንዲህ ሳይሆን መጥፎ ነገር ሳይሆን ምን ውስጥህን አዳምጥ እንዲህ ብሎ ለማለት ነው የፈለገው እንጂ እንደዛማ አይልም ምናምን ትሉ ኢንቴንሽናሊ እብደቱን ስፖንሰር ማድረግ የምትፈልጉና በዚህ በማር ለውሳችሁ ልታብራሩ ለምትሞክሩ ሰዎች አሏችሁ። አንዳንዶቻችሁ ደግሞ መቼም ሰው አይኑን አውጥቶማ እንደዚህ አይልም በአደባባይ እንዲህ ሊል ቢያስብ ነው እንጂ ብላችሁ የምታለዝቡለት ለራሳችሁ ሞራል ብላችሁ እንደዛ ነገር ውስጥ ኖርክ ከተባለ ትጠፋለህ። ስለዚህ ራሳችሁን ለማስታወም ስትሉ እንዲማ አያረግም ብለ የራስን ማብራሪያ ሲሰጡለትም ሰምቻለሁ። አበሻ በኪሱ ሞደሻ ነው ይዞ የሚዞረው። ቀና ስትል እልው፣ ቀና ስትል እልው፣ ከፍ ልትስትል እልው። በቃ ወጣሽ ነው የሚቀረቅደው። ምን ሆናችሁ ነው? በአዱናይ ጉዳይ ጭንቅ ጥብብ ያላችሁ ሰዎች አላችሁ። የመጀመሪያ አዱናይ ካጠፋ ህግ ይጠይቀዋል። በቃ ተጨነቃችሁ፣ ተጠበባችሁ። መደመጥን የሚሰጥህ እድል እግዚአብሔር ነው እድል የሚሰጠው ለመደመጥ። ተውት ይሄንን ልጅ። ካጠፋ ህግ ይጠይቀዋል። እሱን ለመጣል ከዛሬ ነገ ይወድቅልናል ብላችሁ በጉጉት እንዲህ ምናምን በቃ እንዲህ ወይ አስመትቱበት ሂዱና እንዲህ ምን ሆናችሁ ነው? ውሃ ጠጡ እስኪ። በጣም ነው የምታሳፍሩት። ዘሀበሻ ዛሬ የሰራውን ዜና አይቼ ስግጥ ፍምስ የሚለው ነገር ትሬንዱ ቢቆም ምናምን። ኧረ በስመ አብ! ኧረ ስንት የሚሰራ ስራ አለ። ኧረ ተው በቃ ልጁን ለራሱ ተውት። በቃ ተጽዕኖ ፈጥሯል። ማመን መቻል አለብህ። በቃ ይችላል። እመን። ሲያጠፋ ህግ አለ ይጠይቀዋል። በቃ ግን ካሁን መች ያስሩዋል ብለህ መንግስት ካሁን መች ደብቋል? መች ነው እንዲህ በኩርኩም በቃ መጎሳቆል ማልቀስ ምናምን ካልሆነ አትቀበሉም ማለት ነው። ውሃ ጠጡ እስኪ ታሳፍራላችሁ። ማስረሻ ሰግጤ የሚሰጠው እጅ የለውም፣ የተሰጠ እጅ የለውም። እጆቹ ከመጀመሪያው የብልጽግና ነው የነበሩ። ለብልጽግና ባይሆን ለፋኖ እጁን ሰጠ ቢባል እንኳን አንድ ነገር ነበር። ሰውየው ከመጀመሪያው ብልጽግና ነው የነበረው። ሲታወቅበት ነገሮች ሲፈርስበት በቃ የትም ሊያመልጥ እንደማይችል ሲያቀው ሲባረር ተመልሶ ወደ አባቱ መጣ። አለቀ ደቀቀ። ሌላ ታሪክ የለም። እጅ ሰጠ ምናምን አለ። ከፋኖ ጋር ተደራደረ፣ ከፋኖ ጋር ተፈራረመ። ይሄና አብይ አህመድ የወሮ በላ መንግስት የሚሆነው ከአንድ ግለሰብ ጋር ይፈራረማል። እሱም ደግሞ ቤዝ የለው፣ መሰረት የለው፣ ሰራዊት የለው፣ የፖለቲካ ፓርቲ የለው፣ ነቲንግ ከተባረረ ምንም ማረፊያ የሌለው ኬጁን ጎጆውን ጥሎ እንደሚሄድ በርድ ወፍ ማለት ነው። ጎጆውን ጥሎ እንደሚሄድ ወፍ የሆነ ምንም መግቢያ ማረፊያ ከሌለው ሰውዬ ጋር ጥሎ ይፈራረማል። አቤት አቤት! ማስረሻ ሰግጤን እንኳን ወደ ቤተሰቦች ተቀላቀልክ። ፋኖ ሳያጠፋህ ፋኖ ምህረት አያውቅም ነበረ። እንኳን ነፍሴን አውጭኝ ብለህ ፈርጥጠህ ወደ ብልጽግናህ ገባህ ነው መባል ያለበት እንጂ እጅህን ሰጥሃል ለመባል ያለበት። አስገራሚና አስቂኝ አስደናቂ ነው። ኤኒዌይስ ትላንትና ስለዚህ ሰግጥ ፈምስ የሚባለው ድድብ የሚባለው ነገር ይቁም ብሎ ራሱ ቪዲዮ ሰርቷል በማለት ይቅርታ መጠየቅ አለበት ባይ ነኝ። ይቁም ሳይሆን
ይሄን ማለት ድድብና ነው። ስነቃ ከህልሜ እንዴት እንዲላለው ብዬ ራሴን ጠየቅኩት። ብለህ ጠይቅ። በደንብ አድርጎ ጭውቴውን ተጫውቶባታል። ከጃኒ ውጪ ቦታ አቴንሽን የሚሰጠዋል። ኢንተርቪው በሄደ ቁጥር ተሰድቦ ነበር የሚወጣ። ጃኒ ተጠቀመባት በደንብ። አሁን ታይተዋል። አሁን ሁሉም አይተዋል ጃኒ እንደተጠቀመባት። ጃኒ ላይ ምን እንደሆነባት በደንብ አይታቸዋል። ሰው አዝናለሁ። አንዳንድ ሰው ክፉ ነው፣ አንዳንድ ሰው መርዝ ነው፣ አንዳንድ ሰው የራሱን ነገር ለማድረግ ሌላውን ደቁሶ ነው የሚሄደውና ጃኒ አሁን ብዙዎቹ በብዙ ነገር ላይ ጓጓ እያሉባት። እኔ ምንም ያደረገችው ነገር አላየሁም፣ ክፋት ነገር አላየሁባትም። እና በአሁኑ ሰዓት በጣም ሁሉም እየተነሳ ጃኒ ላይ ጓግጭ እያልኩባት። ስለዚህ ማስተዋል ይስጣችሁ ለማለት ነው።